አሊ አርጃኒ ይባላል። አሊ አርጃኒ በወርሃ ታህሳስ ወይም አሁኑ የእስራኤል የአሜሪካና የኢራን ጦርነት ከመጀመሩ ከጥቂት ሳምንታት በፊት ማለት ነው እንዳልኳችሁ ዲፕሎማሲያዊ የሆኑ ሰው ናቸው። በምክክር በውይይት የሚያምኑ ሰው ናቸው ብዬ የለቅድም ይሄ ካራክተራቸውን ይሄ ባህሪያቸውን ሊገልጽ በሚችል መልኩ አሊ አርጃኒ በወርሃ ታህሳስ አሜሪካ ውስጥ ከሚገኙ የአሜሪካ ከፍተኛ ባለስልጣናት ጋር በተለይ ከኢራን የኒውክሌር መርሃ ግብር ጋር በተገናኘ የመወያየትና የመነጋገር እቅድ ነበራቸው ነው የሚባለው። ቀደም ብሎም ደግሞ በወርሃ ታህሳስ ላይ ያንን ከፍተኛ የአሜሪካ ባለስልጣን አግኝተዋል፣ በስልክ አግኝተው ተነጋግረዋል ነው የሚባለው። ማለትም ይሄ ሰውዬ እንግዲህ ከእነ አሜሪካ ጋር ተቀራርቦ መስራት የሚችል አይነት ወይም ይነጋገር ነበረ። ወርሃ ታህሳስ ላይ ከአሜሪካ ባለስልጣናት ጋር መልእክት ይለዋወጥ ነበር ከተባለ ከዚህ በኋላ እንግዲህ እነ አሜሪካ በቀጣይ ከኢራን ጋር ሊኖራቸው በሚችለው አካሄድ ላይ ምናልባት ታሳቢ ሊያደርጉ የሚችለው ከዛው ከአገዛዝ ውስጥ ሆኖ እንደ አሊ አርጃኒ አይነት ሰው በዲፕሎማሲ የሚያምን በንግግር የሚያምን ሆኖ ከነሱ ጋር መቀራረብና መነጋገር የሚችል አይነት ሰው ነው ሊፈልጉ የሚችለው። በዚህ ሰዓት በኢራን የደህንነት ሰንሰለት ውስጥ በጣም ቁልፍ የሚባሉ ሰው ናቸው። ከጥቂት ወራት በፊት ነበረ አሁን ያሉበትን የደህንነት ኃላፊነት ተሹመው ስራቸውን የጀመሩት አሊ አርጃኒ። እኒህ ሰውዬ በተለይ በአሁኑ ሰዓት በተቀናጀ መልኩ በእስራኤልና በአሜሪካ ላይ የተፈጸሙ ያሉ የአየር ላይ ጥቃቶችን የሚሳኤልና የድሮን ጥቃቶችን በተመለከተ በዋናነት ቁልፍ የሚባሉ ሰው ናቸው ነው የሚባለው። ታዲያ በዛሬው ዕለት የእስራኤል መከላከያ ሚኒስቴር መረጃ እንደሚያመላክተው ከሆነ አሊ አርጃኒ በትላንት ሌሊቱን በተፈጸመ የአየር ላይ ጥቃት አማካኝነት ህይወታቸው እንዳለፈ ወይም እንደተገደሉ የሚገልጽ አይነት ሆኗል። እርግጥ ነው ይሄኛው መረጃ በእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አማካኝነት ይፋ ይደረግ እንጂ በጉዳዩ ላይ ኢራን ዝምታ መርጣለች። ተገሏል በሚለው ጉዳይ ላይ ማስተባበያ አልሰጠችም። እንዲሁም ደግሞ አልሞተም በሚለው ጉዳይ ላይ በተመሳሳይ ምን ማለት ነው? ከዚህ ቀደም በነበሩ አጋጣሚዎች ላይ እንደዚህ መሪዎች በሚገደሉበት ጊዜ አንዳንዴ ፈጠን ብለው እገሌ አልተገደልም የሚል አይነት መረጃዎች ከኢራን ብሔራዊ ቴሌቪዥን እና የመረጃ ማሰራጫዎች ላይ ይወጡ ነበረ። በዚህ ሰዓት ላይ ግን የተመለከትኳቸው ያሉ የኢራን የመረጃ ምንጮች በይፋ የአሊ አርጃኒ ግድያን በተመለከተ ይህ ነው የሚባል አይነት አስተያየትን ሲሰጡ አልተሰሙም። ዝምታን መርጠዋል። ይህ ጉዳይ ታዲያ ጥርጣሬ እንዲነሳ ምክንያት ሆኗል። አንዳንዶች በእርግጥ አሊ አርጃኒ አልተገደለም የሚለውን ጉዳይ መነሻ አድርገው ሀሳቦችን እያነሱ ሲሆን ለዚህም እንደ ማሳያ እያቀረቡ የሚገኙት በኢራን በኩል ምንም አይነት ማረጋገጫ አልቀረበም የሚለውን ነጥብ ነው። ከዚህ ጋር ተያይዞ ግን አንድ ጥያቄ የፈጠረብኝ ጉዳይ አለ፣ እኔ በግሌ ማለት ነው። የአሊ አርጃኒ የትዊተር ገጽ ላይ ልክ እሳቸው ሞቱ የሚለው ዜና መሰራጨት በጀመረበት ሰዓት ላይ ለምሳሌ የእስራኤል መከላከያ ሚኒስቴር በትዊተር ገጽ ላይ አይዲኤፍ በተለይ በትዊተር ወይም ኤክስ በሚባለው ገጽ ላይ የአሊ አርጃኒ መገደልን በተመለከተ ይፋ ባደረገበት ተመሳሳይ ሰዓት ላይ እንግዲህ ሞተዋል የሚባሉት አሊ አርጃኒም ደግሞ በተመሳሳይ መልእክት አስተላልፈዋል። ያስተላለፉት መልእክት በእርግጥ የባህር ኃይል ምድብተኞችን ወይም የባህር ኃይል አባላት ጋር በተገናኘ መስዋዕትነትን ለከፈሉ ማርትሬድ ለሚባለው ጉዳይ ማለት ነው መስዋዕትነትን ለከፈሉ ዜጎች ለነሱ ክብርና ምስጋና የሚሰጥ አይነት አስተያየት ነው አሊ አርጃኒ በትዊተር ወይም ኤክስ በሚባል ገጻቸው ላይ ያጋሩት። ታዲያ መሰረታዊ ጥያቄ በእርግጥ እሳቸው ተገለው ከሆነ በትዊተር ገጻቸው ላይ ወይም ኤክስ በሚባለው ላይ እንዲህ አይነት ለዘላለም ስትታሰቡ ትኖራላችሁ የሚል አይነት መልእክትን ያዘለ ሀሳብ እንዴት ተላለፈ ወይም ፖስት ተደረገ የሚለው ጥያቄ ነው። ከዚህ ጋር በተገናኘ ከሚነሱ ሀሳቦች መካከል ታዲያ አንዱ ምንድነው ምናልባት አሊ አርጃኒ ከመገደላቸው በፊት ይሄኛውን ፖስት ስኬጁል አድርገው አዘጋጅተውት ሊሆን ይችላል የሚል አይነት መላመት እየቀረበ ሲሆን፣ ሌላኛው ጉዳይ ደግሞ ይሄ የእርሳቸውን ግድያ በተመለከተ በእርግጥም ከኢራን በኩል ይፋዊ መግለጫ እስኪሰጥ ድረስ መጠበቅ ያስፈልጋል የሚል አይነት ሀሳብ እንዲጠናከር ምክንያት ሆኗል። ለማንኛውም እስራኤል አሊ አርጃኒ ላይ እርምጃ ወስጃለሁ፣ አሊ አርጃኒን አስወግጃለሁ ስትል ገልጻለች። በኢራን በኩል የሚጠበቀው ምላሽ እንዳለ ሆኖ ማለት ነው። አሊ አርጃኒ በተመለከተ እንግዲህ አሊ አርጃኒ ማን ናቸው በሚለው ጉዳይ ላይ በጣም ብዙ መረጃዎች እየወጡ ይገኛሉ። ቀደም ብሎ የአንድ የቴሌቪዥን ወይም የመረጃ ማሰራጫ ጣቢያ የሬዲዮ ጣቢያ በስራ ኃላፊነት ለ10 ዓመታት ያክል አገልግለዋል። ከዛ በኋላ ከ2005 እስከ 2007 በነበሩት ጊዜያት ደግሞ የኢራን የኒውክሌር ተደራዳሪ በመሆንም ጭምር ኃላፊነታቸውን ተወጥተዋል ይባላል። ታዲያ በጊዜያቸው የኢራን የኒውክሌር ፕሮግራሞች ፖሊሲን በማርቀቅ ረገድ የማይተካ ሚና ነበራቸው ነው የሚባለው አሊ አርጃኒ። ምንም እንኳን በጊዜው በኢራንን በፕሬዝዳንትነት እየመሩ ከነበሩት አህመዲነጃድ ጋር በተፈጠረ አለመግባባት ሳቢያ በዚህ ከኒውክሌር ተደራዳሪነቱ ጋር በተገናኘ ባለው ኃላፊነታቸው
በመያዛቸው ላይ ባይቀጥሉም ነገር ግን ከ2008 እንደ አውሮፓውያን አቆጣጠር ጀምሮ እስከ 2020 ድረስ ባሉት ዓመታት ደግሞ የኢራን ፓርላማ ወይም የህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው አገልግለዋል። በዚህ ኃላፊነታቸው ላይ አሊ አርጃኒ በኢራን ውስጥ እንደሚታወቀው ሁለት ቡድኖች አሉ። የወግ አጥባቂ ወይም ኮንዘርቫቲቭ እየተባለ የሚጠራ ወይም አክራሪ ሊባል የሚችለው ወገን አለ። በሌላ በኩል ደግሞ ተራማጅ ወይም ሪፎርሚስት የሚባለው ወገን አለ። እነዚህ ሁለቱ ክፍሎች በተለይ ኢራን የኒውክሌር መርሃ ግብሯን ተከትሎ ከአሜሪካና ከሌሎች የምዕራብ ዓለም ሀገራት ጋር ሊኖራት የሚገባ ድርድር ላይ በተመለከተ በጣም የሚለያይ አቋም ነው ያላቸው። ኮንዘርቫቲቭ ወይም ሃርድ ላይነር አጥባቂ አክራሪ የሚባሉት በፓርላማ ውስጥ የሚገኙ አባላት በቃ ኢራን የኒውክሌር ጦር መሳሪያ ሊኖራት ይገባል፣ ይህም ደግሞ መብታችን የምናረጋግጥበት ብቸኛ መንገድ ነው በሚል አቋማቸው ላይ ሲጸኑ፣ ተራማጅ የሚባሉት የኢራን ፓርላማ አባላት ደግሞ የለም ከና አሜሪካ ጋር እየተደራደርን ሂደቱን መቀጠል አለብን የሚል አቋምን ያንጸባርቁ እንደነበረ ይታወቃል። ይህ በሁለቱ ቡድኖች መካከል ያለውን ጋፕ ወይም ደግሞ ልዩነት በማጥበብ ረገድ ታዲያ አሊ አርጃኒ የመሰሉ ሰው እጅግ ከፍተኛ ሚና እንደነበራቸው ነው የሚገለጸው። ለዚህም ደግሞ መሰረታዊ ጉዳይ የእሳቸው ዲፕሎማቲክ የመሆን ነጥብ ነው ይባላል። እንግዲህ ይሄ ዲፕሎማሲያዊ ናቸው ወይም በውይይት በምክክር ያምናሉ የሚለውን ነገር ከያዝም በኋላ ወደ እስራኤል ጥቃትና እንግዲህ ግድያው ተፈጽሟል ወደ ተባለው መረጃ እንመለስ። እዚህ ጋር ነው ታዲያ እንግዲህ አንዳንድ ነገሮችን ስትረዱ ወይም ስታውቁ በእርግጥም ከአሊ አርጃኒ ግድያ ጀርባ ምን እየተከናወነ ነው፣ እንግዲህ ተገሎ ከሆነ ከግድያው ጀርባ ያለው ሀሳብ ምንድን ነው በሚለው ላይ በጣም ጠንከር ያሉ ሀሳቦች እንዲታሰቡ ምክንያት የሚሆነው መረጃዎች እንደሚያመላክቱት ከሆነ ዲሞክራሲ ነው የሚል አንድ በተለይ ኢንዲፔንደንት የሆነው መረጃዎችን የሚያቀርብ የዜና ምንጭ አለ። በዛ የዜና ምንጭ ላይ ያገኘሁትን ሀሳብ ነው የምነግራችሁ። አሊ አርጃኒ ይባላል። አሊ አርጃኒ በወርሃ ታህሳስ ወይም አሁኑ የእስራኤል የአሜሪካና የኢራን ጦርነት ከመጀመሩ ከጥቂት ሳምንታት በፊት ማለት ነው እንዳልኳችሁ ዲፕሎማሲያዊ የሆኑ ሰው ናቸው። በምክክር በውይይት የሚያምኑ ሰው ናቸው ብዬ የለቅድም ይሄ ካራክተራቸውን ይሄ ባህሪያቸውን ሊገልጽ በሚችል መልኩ አሊ አርጃኒ በወርሃ ታህሳስ አሜሪካ ውስጥ ከሚገኙ የአሜሪካ ከፍተኛ ባለስልጣናት ጋር በተለይ ከኢራን የኒውክሌር መርሃ ግብር ጋር በተገናኘ የመወያየትና የመነጋገር እቅድ ነበራቸው ነው የሚባለው። ቀደም ብሎም ደግሞ በወርሃ ታህሳስ ላይ ያንን ከፍተኛ የአሜሪካ ባለስልጣን አግኝተዋል፣ በስልክ አግኝተው ተነጋግረዋል ነው የሚባለው። ማለትም ይሄ ሰውዬ እንግዲህ ከእነ አሜሪካ ጋር ተቀራርቦ መስራት የሚችል አይነት ወይም ይነጋገር ነበረ። ወርሃ ታህሳስ ላይ ከአሜሪካ ባለስልጣናት ጋር መልእክት ይለዋወጥ ነበር ከተባለ ከዚህ በኋላ እንግዲህ እነ አሜሪካ በቀጣይ ከኢራን ጋር ሊኖራቸው በሚችለው አካሄድ ላይ ምናልባት ታሳቢ ሊያደርጉ የሚችለው ከዛው ከአገዛዝ ውስጥ ሆኖ እንደ አሊ አርጃኒ አይነት ሰው በዲፕሎማሲ የሚያምን በንግግር የሚያምን ሆኖ ከነሱ ጋር መቀራረብና መነጋገር የሚችል አይነት ሰው ነው ሊፈልጉ የሚችለው። ይህንን ሰው ምናልባት እስራኤል በዚህ ጦርነት ላይ ያው አሜሪካና እስራኤል በተወሰነ መልኩ ልዩነት አላቸው አይደለ? እና አሜሪካ ጦርነቱን አሁን ማቆም አለብን የሚል ድምፅን አንዳንዴ ያሰማሉ። ቢኮዝ አላማዎቻችን ሁሉ አሳክተናል ይላሉ። በሌላ ጊዜ ደግሞ ኔታንያሁ ይመጡና የኛ እቅድ እስካልተጠናቀቀ ድረስ ይህ ጦርነት አይቆምም ይላሉ። እንደምታውቁት ዶናልድ ትራምፕ ጫና ውስጥ ነው ያሉት። አሁን በተለይ የሆርሙዝ ሰርጥ የሚባለውን የንግድ መስመር ለማስከፈት የገቡበት ማት በጣም ከባድ ነው። አጋር የሚሏቸው የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት እንኳን ጀርባቸውን እስከሚሰጡት ድረስ በዚህ ጉዳይ ላይ በትላንትናው ዕለት የሰራሁት ዘገባ አለ። በመለስ ብላችሁ ልትመለከቱት ትችላላችሁ። ኢራን የመከፋፈል የአውሮፓ ሀገራትን ወይም የምዕራቡ ዓለም ሀገራትን እየከፋፈለች ነው ወይ በሚለው ጉዳይ ላይ የሰራሁት ዘርዘር ያለ መረጃ አለ። በትላንትናው ዕለት የለቀኩት ማለት ነው። እሱን ልትመለከቱት ትችላላችሁ። ወደዚህኛው ወደ ዛሬው ጉዳይ ስመለስ ግን እንግዲህ ዶናልድ ትራምፕ በእንዲህ አይነት ጫና ውስጥ ነው ከተባሉ በአንድም ይሁን በሌላ ከዛ ከኢራን ውስጥ የሚመጣ አብሯቸው ሊሰራ የሚችል ሊመካከር ሊነጋገር የሚችል አብሮ ባይሰራ እንኳን እንደው ለውይይት በሩ ክፍት የሆነ አይነት ሰው በሚኖርበት ጊዜ ላይ ምናልባት ተስፋ ሊያደርጉ ይችላሉ። ታዲያ አሁን ይህ ጥቃት ዛሬ መፈጸሙ በአንድ መልኩ እስራኤል በሁለቱ ሀገራት መካከል ያለ የመነጋገር ተስፋ ለአንዴና ለመጨረሻ ጊዜ ለመቆረጥ ያለመችበት አይነት ጥቃት ነው ወይ የሚል አይነት ድምፅ እንዲሰማ ምክንያት ሆኗል ነው የሚለው በዲሞክራሲ ናው ላይ የወጣው ሀሳብ። ሌላኛው ከዚህ ጋር ተያይዞ የሚነገረው ነገር ደግሞ እስራኤል ባለፉት ጊዜያት የኢራን አስተዳደርን እንዲህ በአጭር ጊዜ ውስጥ እንደምታፈራርሰው ታሳቢ አድርጋ በርካታ ዘመቻዎችን አከናውናለች። ዛሬም ግን ጦርነቱ አልቆመም። ጥቃቱም እየቀጠለ ቢሆንም ጦርነቱ አልቆመም። በቃ ይሄ ጉዳይ ታዲያ ምናልባት እስራኤል መልሶ ቀደም ባሉት ዓመታት የምትከተለውን አይነት የጦርነት ስልት እንድትከተል እያደረጋት ይሆን ወይ? ያ ማለት ምን ማለት ነው? መሪዎችን አነጣጥራ የምትገልበት ያንን በማድረግ
የአገዛዙን አቅም የምታዳክምበት መንገድን ታስባለች እና ወደዛ ስትራቴጂ ተመልሳለች ወይ የሚለው ጥያቄ እንዲነሳባት ምክንያት ሆኗል። ምንም እንኳን ይሄ ጉዳይ አለመሳካቱን ያው አያቶላህን ከገደለች በኋላም ኢራን በምናየው መልኩ ቀጥላ እያየን ነውና አለመሳካቱን በግልጽ ብናይም እስራኤሎች ግን ከዚህ ሀሳብ ጋር አሁንም አብረው እየቀጠሉ ነው ወይ የሚለው ሀሳብም እንዲነሳ ምክንያት ሆኗል። ከአሊ አርጃኒ ጋር ተገናኝቶ በዛሬው ዕለት የተሰሙ አበይት ጉዳዮች እነዚህ ናቸው። ወደ በኋላ ላይ አዲስ ነገር ካለ ይዤላችሁ እመጣለሁ። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ኮፒ ሊንክ አድርጉት፣ ሼር አድርጉት። መረጃው ለብዙዎች እንዲደርስ ሬድ ሲ ፖስት በዩቲዩብ ላይ በዚህ መልኩ ይገኛል። በቲክቶክ ላይም ነፃነት ላቀው በሚለው ይፋዊ አካውንት ላይ አለ። ስለዚህ ቤተሰብ እንሁን።